ሰላም ጤና ይስጥልን ውድ የቻናችን ቤተሰቦች እንደምን ሰንብታችኋል? እንደምን ቆይታችሁላል? እናመሰግናለን እስከዚህ ሰዓት ስለቆያችሁ። ክብርና ደስታ ይሰማናል። እንግዲህ ዛሬ በአዲስ ቪዲዮ ከተፍ ብለናል። ቪዲዮውን ከመጀመራችን በፊት ለዚህ ቪዲዮ አዲስ ይሆናችሁ ቤተሰቡን ጆይን አድርጉን፣ ሼር፣ ሰብስክራይብ አድርጉልን። በተለይ ደግሞ ይህ ቪዲዮ እኛ የምንሰራው ቪዲዮ አማርኛ ጀማሪዎች፣ እንግሊዝኛ ጀማሪዎች በየትኛውም ዓለም ሆናችሁ እድሜ ሳይገድባችሁ ከህፃናቶች ጀምሮ እስከ አረጋውያን ድረስ ያላችሁ ሰዎች ማለት ነው ማንበብ ለምፈልጉ፣ መናገር ለምፈልጉ ቋንቋዎቹን ሁሉን ነገር አንበባችሁ አንድ ስቴፕ ህይወታችሁን ማሻል የምፈልጉ ሰዎች በሙሉ ነው ይህን ቪዲዮ የምንሰራላችሁ። እጅግ አክብረናችሁ ነው የምንሰራው። ማንም ሰው ከማንም አያንስም፣ ከማንም አይበልጥም። የጊዜ ጉዳይ ነው። እናንተም ማንበብ ችላችሁ ልክ መጽሐፍ ቅዱስ አንበባችሁ፣ ቁርአን አንበባችሁ የተለያዩ ነገሮችን በህይወታችሁ መርምራችሁ ደስታን ታገኙ ዘንድ እንሰራለን ማለት ነው። ወደ ዛሬው ቪዲዮ እንሂድ። እንግዲህ በየትኛውም ዓለም ሆናችሁ ግን በኦንላይን ለመማር የምትፈልጉ ስልክና ኢንተርኔት ብቻ ይዛችሁ ምንም ቦታ ሳይገድቧችሁ አማርኛ፣ እንግሊዝኛ መማር ትችላላችሁ። በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ። ወደ ቪዲዮ እንሂድ። እናመሰግናለን። እንግዲህ በዛሬው ቪዲዮ ማለት ነው የቁርአንና የመጽሐፍ ቅዱስ ስሞችን ማንበብ በሚል ርዕስ አማርኛ እናነባለን ማለት ነው። እንግዲህ ቁርአን ላይና መጽሐፍ ቅዱስ ላይ ያገኘናቸውን አንዳንድ ስሞችን ይዘን ነው የመጣነው። እንግዲህ እነዚህን ስሞች አብረን እናነባለን ማለት ነው። በነገራችን ላይ ቁርአንም መጽሐፍ ቅዱስም ይያዛል፣ የሚያዝ ነገር አለው። ሶስት ስሞቹ በተለይ መጽሐፍ ቅዱስ ላይና ቁርአን ያሉት የሰው ስሞች ይመሳሰላሉ እና እነሱ እናነባለን ማለት ነው። ጀስት ሃይማኖታዊ ጉዳይ ምናምን ሳይሆን ስሞቹን ለማንበብ አማርኛ ለማንበብ ያግዘናል በሚለው ነው። በዛ ተረዱን። የትኛውንም ሃይማኖት እናከብራለን፣ የትኛውንም ሃይማኖት እንወዳለን። ሃይማኖታችን መሰረታችን ነው። ሁሉም ሃይማኖቶች ኢትዮጵያ ውስጥ ያሉ ሃይማኖቶች መሰረቶቻችን ናቸው፣ ማንነቶቻችን ናቸው። እናመሰግናለን። ወደ ቪዲዮ እንሂድ ማለት ነው በድጋሚ ኦኬ። ይቺ ማናት? የመጀመሪያ ስክሪኑ ጋር ያየችዋት ፊደል ይቺ ማናት? የ ናት። ይቺ ደግሞ ማናት? የቀዘር ናት። ማናት? ቀብላችሁ ቀጥሎ ያለው ፊደል ቁ ናት ማለት ነው። ኦኬ ቁ። እቺ አራተኛዋ የረዘር አራተኛዋ ናት። ራ። የቁራ አ ን የቁርአን ይላል። የቁርአን የቁርአን ና። እቺ እናት፣ እቺ ደግሞ ና ናት። ሲነበብ እና ይላል ማለት ነው። እና እቺ የናት፣ እቺ ቁ ናት፣ እቺ ራ ናት፣ እቺ አ ናት፣ እቺ ደግሞ ን ናት። ሲነበብ የቁርአን ይላል ማለት ነው። የቁርአን ና እና የቁርአንና የመጽሐፍ የመጽሐፍ ይሄ ይላል። ይቺ ማናት? የመጽሐፍ የመጽሐፍ ቅዱስ 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 እንግዲህ የመጽሐፍ ቅዱስ። በደንብ ከኔ ጋር ተከታተሉ። እንግዲህ ይህን ቪዲዮ ካያችሁ በኋላ የትኛውም ጀማሪዎች ሆኑ አንድ ስቴፕ ትለወጣላችሁ ማለት ነው። ማንበብ ቀላል መሆኑን ትረዳላችሁ ማለት ነው። ማንም ሰው ከእናቱ ሆድ ይዞት አይወጣም። በጣም በአንድ ወር ውስጥ መቀየር ትችላላችሁ። እናንተ ፎከስ ስጡት። ቢፎከስድ ነው በቃ ዛስ አድቫይስ ፎር ኦኬ። ፎከስድ እንድትሆኑ ብቻ ነው የምፈልገው። ማለት ትኩረታችሁን ከሰጣችሁት ሁሉም ነገር ቀላል ነው። ወደ ንባባችን እንመለስ። የመጽሐፍ
የመጽሐፍ ቅዱስ 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 ስሞችን የመጽሐፍ ቅዱስ ስሞችን እንደገና ብላችሁ የቁርአን እና የመጽሐፍ ቅዱስ ስሞችን ማንበብ። እስኪ አሁን ይችን አነቧት። ይችኛዋን ብቻ አነቧት። እስከ ይች ያለችዋል ይችን የቁርአን አካላችሁ በትክክል እነዚህን አንቧቸው ሁለቶችን። ኦኬ let me give you 1 second. alright እና የመጽሐፍ ቅዱስ ስሞችን ማንበብ ይላል ማለት ነው። አሁን በትክክል ላንብበው። ዝም ብዬ ንባቡን በሙሉ አነበው። የቁርአንና የመጽሐፍ ቅዱስ ስሞችን ማንበብ ይላል ማለት ነው። የመጀመሪያው አረፍተ ነገር ከዚህ እስከዚህ ያለው ከዚች እስከዚች ያለው የቁርአንና የመጽሐፍ ቅዱስ ስሞችን ማንበብ ይላል ማለት ነው ሲነበብ። ቢገርሚ ቴንክ ዩ ኦልራይት። ቀጣይ አሁን እነዚህ ስሞች ናቸው። ቀጣይ የምናነባቸው እቺ ማናት? እስኪ ማናት? አ ካላችሁ ጎበዞች። እቺ ዳ ካላችሁ በትክክል አግኝታችሁ ሳ። እቺ ደግሞ ማናት? ጎበዝ። ጎበዝ አዳም ይላል ማለት ነው። አዳም ኦኬ። እቺ ማናት? እስኪ ኦኬ እኔ ጋ ናቸዋ። በነገራችን ላይ ደጋግማችሁት ቪዲዮውን ደጋግማችሁ ካያችሁት በጣም ይገባችኋል። ደጋግማችሁ እዩት፣ ማንበብ ትችላላችሁ። ኦኬ ኖ ናት እቺ ኖ። ቀጣይ ኖህ። ኦኬ እቺ ማናት? ኢብራሂም። ኦኬ አዳም፣ ኖህ፣ ኢብራሂም፣ ኢብራሂም ሲነበብ ኢብራሂም ይላል ማለት ነው። ሐመድ ይላል ማለት ነው። ሐመድ ኢስማኤል ሲነበብ ኢስማኤል ኦኬ። አሁንም ኢስሐቅ ሲነበብ ኢስሐቅ። ደግሜ ላንብበላችሁ፣ በትክክል ተከታተሉኝ። አዳም፣ ኖህ፣ ኢብራሂም፣ ሐመድ፣ ኢስማኤል፣ ኢስሐቅ። ይገርሚ። አዳም፣ ኖህ፣ ኢብራሂም፣ ሐመድ፣ ኢስማኤል፣ ኢስሐቅ ይላል ማለት ነው። ጎበዞች ወደ ቀጣይ እንሂድ። እጅ ማናት? ሹኤብ። ሎጥ
ሎጥ ሎጥ ሹኤብ ሎጥ ዳዊት። ኦኬ እንደገና ላንብላችሁ፣ ፈጠንኩባችሁ፣ ይቅርታ። ሹ ኤ ብ ሹኤብ ሹኤብ ሹኤብ። ኦኬ እቺ ሹ ናት፣ የሸዘር ሁለተኛው ማለት ነው። ሹ እቺ ደግሞ አምስተኛዋ የአዘር ኤ ማለት ነው። እቺ ደግሞ ስድስተኛዋ የበዘር ብ ማለት ነው። ሶ ሲነበብ ሹኤብ ይላል ማለት ነው። እቺ ደግሞ ለሉ ሊላሌ ሎ ሎ ናት ማለት ነው። ሎ እቺ ደግሞ ጠጡ ጢጣ ጤ ጥ ናት ማለት ነው። ስድስተኛዋ ጥ ሲነበብ ሎጥ ሹኤብ ሎጥ። ኦኬ እቺ ዳዊት ዳዊት። ኦኬ እቺ ሰሎሞን ሲነበብ ሰሎሞን ሰሎሞን ሰለሞን ሰሎሞን ይላል ማለት ነው። ኦኬ ሶሎሞን ይላል ሰሎሞን ይላል። እቺ ኤ ል ያ ስ ሲነበብ ኤልያስ ኤልያስ ይላል ማለት ነው። ኤልያስ ኤልያስ ኤ ል ያ ስ ኤልያስ 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 ይላል ማለት ነው። ኦኬ ቀጣይ አሁንም ኤ ል ሳ ኤልሳ ኤልሳ ኤልሳ። ኦኬ እቺ አናት አ ዮ ብ አዮብ 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 ይላል ማለት ነው። ኦኬ አንድ ልገምላችሁ፣ በትክክል ተከታተሉኝ። ከዛ እናንተ ትሉቻላችሁ መጨረሻ ላይ ጊዜ ይሰጣችኋለሁ ማለት ነው። ሹኤብ ሹኤብ ሎጥ ሎጥ ዳዊት ዳዊት ሰሎሞን ሶሎሞን ሶሎሞን ኤልያስ ኤልያስ ኤልሳ ኤልሳ አዮብ አዮብ ሉቅማን። ኦኬ ይህ ማን ይላል? ሉ ቅ ማ ን ሉቅማን ሉቅማን ይላል ማለት ነው። እቺ ሉ ናት፣ እቺ ቅ ናት፣ እቺ ማ ናት፣ እቺ ን ናት። ሲነበብ ሉቅማን 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 ሉቅማን። እቺ ማናት? የአዘር ናት። ስድስተኛዋ እቺ አይኑ አ ምንላት ማለት ነው። ስድስተኛዋ እ ናት። እ ም ራ ን ሲነበብ እምራን ይላል ማለት ነው። እምራን ሉቅማን አለ። ይኛው ደግሞ እምራን እምራን። ቀርኦን 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 ይላል ማለት ነው። ፈርኦን ፈርኦን ፈርኦን። ኦኬ ፈርዖን ይላል። ታሉት 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 ታሉት። ጃ ማናት? ሉ ማናት?
ት ጃሉት 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 ጃሉት። ኦኬ እቺ ሀ ቢ ለ ሀቢለ 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 ሀቢለ። አንዴ ልገምላችሁ። ሉቅማን ሉቅማን እምራን እምራን ቀርኦን ቀርኦን ፈርዖን ፈርዖን ታሉት ታሉት ጃሎት ጃሎት። ይቺ ሉ ናት። ጃሉት ነው የሚለው በትክክል ጃሉት ጃሉት። ኦኬ ይቺ ደግሞ ሀቢል ሀቢል። ይችኛዋ የመጨረሻዋን ተዋት፣ ተቆርጦ ነው። ኦኬ ወደዚህ እንምጣ። ማናት ይቺ? አ በ ከ ር ሲነበብ እስኪ እንደገና ልንገራችሁና አንብቡት። እቺ የመጀመሪያዋ አናት፣ ቀጣይ በናት፣ ከዛ ይቺ ከናት፣ ከዛ ይቺ ርናት። ሶ ሲነበብ አበከር አበከር ይላል ማለት ነው። ኦኬ እቺ ማናት? ቡ ሃ ይ ራ ሲነበብ ቡሃይራ 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 ቡሃይራ። ኦኬ አበከር ቡሃይራ ይላል ማለት ነው። ቡሃይራ ቡሃይራ። ሳ ማ ራ ሳማራ ሳማራ ሳማራ። አበከር ቡሃይራ ሳማራ ሳማራ። ኦኬ ዳ ሌ ል ዳሊል ዳሊል ዳሊል። አ ብ ሱ አብሱ አብሱ አብሱ። አ እቺ አ ናት፣ እቺ ብ ናት፣ እቺ ሱ ናት። ከኔ ጋር ናችሁ ውዶቼ? ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። በትክክል ግን ተከታተሉኝ ፕሊስ፣ በትክክል ተከታተሉኝ። አ ብ ሱ አብሱ አብሱ። አ ማ ን አማን አማን አማን። ዮ ሱ ፍ ኖ እቺ ዩ ናት። ዩሱፍ ዩ ናት። ሱ ፍ ሲነበብ ዩሱፍ ነው የሚለው። ዩሱፍ 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 ዩሱፍ። ኦኬ እንደገና ልድገምላችሁ። አበከር ቡሃይራ ሳማራ ዳሊል አብሱ አብሱ አማን ዩሱፍ ይላል ማለት ነው። ጎሽ የኔ ልጆች ወደ ቀጣይ እንሄዳለን። ማናት እቺ? ገጻ 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 ይላል ማለት ነው። ቀጣይ ሱ ላ ይ ማ ን ሱላይማን ሱላይማን ይላል ማለት ሱላይማን ሱላይማን። ኦኬ ሱላይማን ይላል። ሱላይማን። ሀ ሪ
ዱ ሀሪዱ 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 ይላል። ኦኬ አ ስ ሀ ብ አስሃብ አስሃብ ሀሪዱ አስሃብ አስሃብ ይላል። አ ስ ሀ ብ አስሃብ እች ማናት? አ ልክ ነኝ። እቺ ስ እቺ አራተኛዋ ሀ እች ደግሞ ብ ነች። የትኛዋ ብ? የስድስተኛዋ ብ ማለት ነው። እሱ አስሃብ ይላል ማለት ነው። ኦኬ እች ማናት? ግ ናት። ግ ብ ር ኤ እቺ ል። በትክክል ድምፃቸውን ስጠራው የፊደሎቹን በትክክል ትኩረት ስጡኝ። ምክንያቱም ትኩረት ስትሰጡ ነው የሚገባችሁ። እያንዳንዳቸው ቅርጻቸውን እያያችሁ ድምፄ ላይ ፎከስ አድርጉ ማለት ነው። ይገባችኋል። እቺ ግ ናት፣ ስድስተኛዋ ማለት ነው። የገዘር ግ ናት። እቺ ደግሞ ብ ናት፣ ስድስተኛዋንም። እቺ ር ናት፣ ስድስተኛዋ። እቺ አምስተኛዋ ኤ የአ አምስተኛዋ ዘር ማለት ነው። እችም ስድስተኛዋ የለ ስድስተኛዋ ዘር ናት ማለት ነው። ግብርኤል ግብርኤል ይላል ማለት ነው። ግብርኤል ግብርኤል ግብርኤል። ኦኬ ጽሁፉ ነው እንግዲህ ጽሁፉ ግብርኤል ይላል። ግብርኤል ትክክለኛ የእንትኑ ስም ገብርኤል ሊሆን ይችላል፣ ግን ይሄኛው የሚለው ግብርኤል ነው። በቃ ስለሱ አይደለም ክርክራችን። ግብርኤል ይላል ማለት ነው። ግብርኤል። ኦኬ ይች ማናት? ሚ ናት። እቺ ካ ናት። እቺ ኤ ናት። እቺ ል ናት። ሱ ሲነበብ ሚካኤል ሚ ካ ኤ ል ሚካኤል 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 ይላል ማለት ነው። ይችኛዋ የመጨረሻዋ አናት ተዋት ተቆርጣ ነው። ኦኬ ሶ ይሄኛው ሲነበብ ግን ምን ይላል? ሚካኤል ሚካኤል። አሁን ሙሉን አንዴ በፍጥነት አነብላችኋለሁ። በትክክል ተከታተሉ። እናንተም አብራችሁ ቀድማችሁ አነቡልኝ። እዛ ምን ያህል ትክክል እንደሆናችሁ ራሳችሁን ትፈትሻላችሁ ማለት ነው። ኦኬ የቁርአን እና የመጽሐፍ ቅዱስ ስሞችን ማንበብ። ኦኬ አዳም፣ ኖህ፣ ኢብራሂም፣ ሐመድ፣ ኢስማኤል፣ ይስሐቅ፣ ሹኤብ፣ ሎጥ፣ ዳዊት፣ ሰሎሞን፣ ኤልያስ፣ ኤልሳ፣ አዩብ፣ ሉቅማን፣ እምራን፣ ቀርኦን፣ ፈርዖን፣ ታሉት፣ ጃሉት፣ ሀቢል ይላል ማለት ነው። አበከር፣ ቡሃይራ፣ ሳማራ፣ ዳሌል፣ አብሱ፣ አማን፣ ዩሱፍ፣ ገጻ፣ ሱላይማን፣ ሀሪዱ፣ አስሃብ፣ ግብርኤል፣ ሚካኤል ይላል ማለት ነው። እንግዲህ ክቡራትና ክቡራት ውድ የኢትፉል አካዳሚ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። እርግጠኛ ነኝ፣ በጣም ከልብ እርግጠኛ ነኝ ወዳችሁታል። የቀጣዩን በጉጉት ትጠብቃላችሁ። ቀጣይም የመጽሐፍ ቅዱስና የቁርአን ስሞችን ነው ምሰራላችሁ። በቁርአን ውስጥ የሚገኙ የሴቶች ስም፣ በቁርአን ውስጥ የሚገኙ የወንዶች ስም፣ በመጽሐፍ ቅዱስ ውስጥ የሚገኙ የሴቶችን ስም እንዲሁም የወንዶችን ስም እያወጣሁ እየሰራሁ እናነባለን። የሚመቻችሁን እንዲሁም የልጆቻችሁ ስም ልታደርጉት ትችላላችሁ። አላማችን ግን አማርኛ ማንበብ፣ መጻፍ፣ መናገር ነው። እንግሊዘኛም እናስተምራለን። እንደወደዳችሁት ተስፋ አደርጋለሁ። የዛሬው ቪዲዮ ግን ይህንን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ክቡራት
ፒስ አውት።